አንድ የአቤል ተረጋጋ፣ ሰከን በል፣ ውሃ ጠጣ፣ ምናምን አትቸኩል። ቤዛዊት አለሽ? ቤዛዊት አለሽ? አሉኛው እኔ እየሰማሁት ነው። ስጠይቀኝ ትንሽ ቆየት ብልም ግን እየመጣሁ ይመልስልናል። ያው ስራ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ለምንድን ነው ፍጡር የምትለው? ፍጡር ነው አይደለም? ፍጡርነቱ እሱ ፈጣሪ ነው። ፍጡር መሆን ይችላል፣ ፈጣሪ መሆን ይችላል። እሱ ፈጣሪ እስከሆነ ድረስ ሁሉን የማድረግ ኃይል ስላለው ወደ ምድር ሲወርድ የሰው ስጋ ለብሶ ልንመጣ እንጂ ፍጡር አይደለም። ፍጡር ነው አይደለም? ኢየሱስ ክርስቶስ አይደለም፣ ፍጡር አይደለም፣ ፈጣሪ ነው። መጽሐፍ ግን ፍጡር የመሆን አቅም አለው እና አቅሙን አይደለም የጠየቁሽ። መጽሐፍ ቅዱስ ግን ኢየሱስ ክርስቶስ ፍጡር ነው ይላል። አምላክ የፈጠረው ፍጡር ነው ይላል። ከብሉይ ኪዳን ሳይሆን ከአዲስ ኪዳን እኔ ፍጡር ነኝ ያለበትን ፓርት ካለ ሳይን ግን ከብሉይ ኪዳን አይደለም ከአዲስ ኪዳን የኦርቶዶክስ ቤተክርስቲያንን ዶግማ አንቺ አይደለሽም የምትመርጭላት። ቤዛዊ ተረጋጊ። ኢሳያስ ላይ የተነገረውን ትንቢቶች ኦርቶዶክስ ቤተክርስቲያን ለኢየሱስ ክርስቶስ የተነገረ ትንቢት ነው ብላ ከተቀበለችው ትቀበያለሽ። አይ እሱ ኦርቶዶክስ ያስቀመጠችውን ነገር አልቀበልም ካልሽ ደግሞ መብትሽ ነው። በቃ አንቺ ኦርቶዶክስ አይደለሽም፣ እናቋርጣለን ከአንቺ ጋር ማለት ነው። ተግባባን? እና እኔ ኦርቶዶክስ ነኝ እቀበላለሁ። የሚሰመጡት ኢሳያስ ስለ ኢየሱስ ክርስቶስ ትንቢት ተናግረው አልተናገረም እኮ? ሻምጣልኝ ከብሉይ ኪዳን ሳይሆን ከአዲስ ኪዳን እንደዚህ የተባለበት ኦርቶዶክስ ትቀበለዋለች። ምን እናድርገው? ኦርቶዶክስ ትቀበለዋለች። እኛ ብሉይ ኪዳን አንቀበልም ነው። እኛ ብሉይ ኪዳን አንቀበልም። የምንቀበለው አዲስ ኪዳን ነው አይደል? ሶ ከአዲስ ኪዳን ላይ እኔ ብሉይ ኪዳን አንቀበልም። ቆይ ኢሳያስ ለኢየሱስ ክርስቶስ እንዴ አንዴ አቤል መሀል ላይ አትግባ። አንዴ ጣልቃ አይገባም። እሺ ብሉይ ኪዳን ኦርቶዶክስ ቤተክርስቲያን አትቀበልም እያልሽ ነው? ጭራሽ አንቀበልም ማለትም ሳይሆን ከዛ የመጣ ህግጋት ሊኖር ይችላል። አሁን ላይ የምንጠቀመው አንድ ላይ ቸኮል እያልኩሽ ያለሁት ጥያቄውን መጀመሪያ ስሚ። እያልኩሽ ያለሁት ኢሳያስ ላይ የተጻፈን ኦርቶዶክስ ቤተክርስቲያን ይሄ ለኢየሱስ ክርስቶስ ነው ብላ የተቀበለችውን ትቀበያለሽ አትቀበይም ነው? አጭር መልስ እኮ ነው። እቀበላለሁ። በቃ እቀበላለሁ ከሆነ መጀመሪያ እቀበላለሁ ከሆነ እዛ ላይ ቁሚያ። አሁን ትንቢተ ኢሳያስ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር ዓይን ከብር ያለሁኝ አምላኬም ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ በማህፀን ፈጠረኝ ይላል። ይህን ትቀበያለሽ አትቀበይም? ጨርስልኝ አንበበና ጨርሳ። ያው አለቀ። ያው በማህበስ እየሰራኝ እግዚአብሔር እንደዚህ ይላል ብሎ ይቀጥላል። እዚህ ጋር አምላኬ ጉልበት ሆኖኛል የሚለው ማን ነው? ሄሎ እየሰማሁህ ነው። ቀጥል። ማን ነው አምላኬ ጉልበት ሆኖኛል የሚለው? እሺ ራቅ አድርገው፣ በጣም ወደ ካሜራው አቅርበሃል። እኔ ሙሉን አንብበው። ያው እሺ አንብቤ አሁንም በእግዚአብሔር ዓይን ከብር ያለሁና ከዛ በኋላ የለም ከብር ያለሁኝና ብሎ ሸፍኖታል። ትንሽ አምላኬ ጉልበት ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እዚህ ጋር ለማን ነው ጉልበት የሆነው? እግዚአብሔር አምላክ ለማን ነው ጉልበት የሆነው? እኔ ራሱ ዝቀር አልገባኝም። በዲሽ በብልኛል ተለራሱ በደንብ ልንገርሽና በደንብ ስሚ። እዚህ ጋር እያወራ ያለው ሰራኝ የሚለው ፈጠረኒ ነው የሚለው። ያው እኮኖ ገብሮ ዘፈጠረኒ በውስጥ ተከሰው የሚነ ባሪያ ሆን ዘንድ በማህፀን ጀምሮ አምላኬ ፈጠረኝ ይላል። አምላኬ ፈጠረኝ። ምን ሊያደርግ ነው የፈጠረው? አምላኩ ባሪያ እንዲሆን፣ ያዕቆብን እንዲሰበስብ፣ እስራኤልንም አንድ እንዲያደርግ አምላኩ ፈጠረው። ይሄንን መጽሐፍ ይሄንን ጥቅስ ኦርቶዶክስ ቤተክርስቲያን አንድምታው ምን ብሎ እንደሚፈታው ታውቂያለሽ? ቤዚ እስኪ ንገረኝ። እሺ ለዋቃዋ በደንብ ታውቂ ዘንድ ላውጣልሽ። እነሆ ይላል
አንድምታው ምን ብሎ ፈታ መሰለሽ? ሃይማኖተ አበው ዘቄርሎስ ምዕራፍ 76 ላይ ዋዲ በመድህን በአፈ ዝንቱ ነቢይ ኢሳያስ በኢሳያስ አፍ እንደተናገረው አምላኬ በማህፀን ፈጠረኝ አለ ይላል። ይሄኛውን ጥቅስ ጠቅሶ የዚህኛው ሊቃውንቶች የቤተክርስቲያን ሊቃውንቶች ይሄ ለኢየሱስ ክርስቶስ እንደሆነና እንደተፈጠረ ይናገራል። ትቀበያለሽ? ሄሎ። አዎ እቀበለዋለሁ። የምቀበልበት ምክንያት ፍጡር ጎበዝ ትቀበያለሽ። ኢየሱስ ክርስቶስ አምላኩ የፈጠረው ፍጡር ነው። ይህን ትቀበያለሽ። ያንን ፍጡር አብ ነው። አምላኬ ፈጠረኝ ነው የሚለው። አብ አይልም እኮ ቤዛዬ። ምን እናድርገው? አብ አይልም፣ አምላኬ ነው የሚለው። አምላኬ ነው የሚለው። አብ አላለው፣ መንፈስ ቅዱስ አላለም። ቢያትገረም እዚህ ጋር ብቻ አምላኬ እዚህ ጋር በማለቱ ብቻ ይግረምህ። ሀታ ሲሰቀልም ለራሱ አምላኬ ለምን ተውከኝ ብሏል። አንድ ተረጋጊ። መገረሙን ለእኔ ተውልኝ። እኛ ተገረምን እኮ እያልኩሽ ያለሁት አምላክ ፈጥሮታል አልፈጠረውም? ኢየሱስ ክርስቶስ አምላክ ሳይሆን አብ ነው። አብ ወልድ መንፈስ ቅዱስ። እዚህ ጋር አሁን እናንተ አምላክ የሚለውን ቀጥታ እናንተ ወደ አምላክ ነው የወሰዳችሁት። ግን ነው አይደለም። ወዲስ እንወሰደው። ቆይ አንዴ ቤዛዬ፣ ይሄ አምላኬ ይላል። ምን እናድርገው? ይሄ አምላኬ ካለ ምን እናድርገው? እኛ ምን እናድርገው? እንቀይረው? ከእንደ አዲስ እናሳትመው? አንዴ ምን ታደርጊያለሽ መሰለሽ ቤዛ? አንድ ነገር ብቻ አልጠይቅሽ። አንድ ነገር ብቻ በቃ ዴር ላድርግሽ። አንድ ነገር ብቻ በዚህ ጥቅስ መሰረት ቀጥታ አንብቢውና ኢየሱስ ክርስቶስ አምላኩ የፈጠረው ባሪያ ነው። ምክንያቱም አምላክ የፈጠረኝ ባሪያ ነኝ ስለሚል እንደዛ በይ። ድገሚው። ይሄን ጽሑፍ ብቻ ድገሚ። ይሄን ሀቢቢ አይግረምህ። እዚህ ጋር ብቻ አምላክ ማለቱን ድገሚው። ችግር የለውም። የተጻፈ የነበረ ነገር ስለሆነ ይሄሉ አለሁ። ነገር ግን ሰማኝንም ያነገርኩ ነው አይደለም እኮ ነው። ሰማኛ መጀመሪያ ድገሚልን። ምን ብለሽ ትደግሚልን አለሽ መስለሽ? ልክ ኢየሱስ ክርስቶስ እንደመሰከረው አንቺ አምላኩ ፈጥሮታል፣ ጉልበትም ሆኖታል፣ ባሪያ እንዲሆነው ዘንድ በማህፀን ፈጠረው ብለሽ ተናገሪ። ድገሚ። ነው አምላኩ አይደለም የፈጠረው አምላክ ይላል። ይሄንን ድገሚው። ይሄ ብሉይ ኪዳን ነው ነው አይደለም? ድገሚው። ምን ችግር አለው? ይሄ የአምላክሽ ቃል አይደለ? ድገሚው። ይኸው አምላክ ይፈጠረኛል፣ አምላኩ ፈጠረው በይ። ነው ይሄ እኮ ብሉይ ኪዳን ነው እንዴ? እኔም እኮ እየነገርኩ ነው። አንተ እንደዚህ ያልክበትን ፓርት እኔም እኮ በሌላ እየነገርኩ እያስረዳሁት ነው። በሌላ አትንገሪኝ። በዚሁ ድገሚልን። ምን ችግር አለው? እሺ በቃ እሺ፣ ሚዩት አድርጊ አንቺ። አቤል አለ። አቤል ከማውራቱ በፊት ወንድሞች ማሂርን፣ ረመዳንን፣ ንጽጽር የሚለውን አንዋርን፣ ዛኪርን ፎሎ አድርጓቸው 1500 ሰዎች። ባረከላሁ ፊኩም። ሽኩራን እህቴ። አቤል አለ። ኦርቶዶክስ ነህ? ይህንን ቃል ድገምና አንብበው። አምላክ ለኢየሱስ ክርስቶስ ጉልበት ሆኖታል፣ ባሪያ እንዲሆነው በማህፀን ፈጥሮታል ብለህ ይህንን ቃል ራሱ ደግመህ አንብብ። ሳትጨምር ሳትቀንስ አንብበው። በእግዚአብሔር ዓይን ከሚለው ጀምሬ ነው። በእግዚአብሔር ዓይን ከብር ያለ እሺ ልፈር ነው። ጉልበት ሆኖኛልና ዘለልከው። ይሄ ማን ጉልበት ሆኖኛል? አምላኬ ጉልበት ሆኖኛልና ጠጋርገው እስኪ ያዕቆብንም ወደ እርሱ እንድመልስ አለ። አንብቤዋለሁኝ። አሁን ምን አለ መሰለህ እኔ አንብበው ጨርስልን። እዚህ ጋር ምን አስቆመህ? ጨርሰው። እሺ ጠጋርገው። እሺ ጠጋርገው ላንብብ። ችግር የለውም። ምን ያነብልሃለሁ? ምንም ችግር የለውም። ጎበዝ አንብበው። ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ። ይሄን ለምን ዘለልከው? ባሪያ የሚለው ባሪያ ይቆራረጣል ግን ኧረ ይቆራረጥ የሚሰማው ተጋርገው እስከባ ወደዚህ ወር ወዴት ላድርግልህ? ይኸው እስኪ አንብብ ከኔ ጋር። የኮኔክሽን ችግር ይመስለኛል። አሁንም ኦኬ አንብበው እንጂ አሁንም በእግዚአብሔር ዓይን ከብር ያለ። እሺ ኧረ አንብብልኝ። ወደዚህ ትንሽ ልፍ አድርግልኝ።
ከማህፀን ጀምሮ የሰራች እግዚአብሔር እንዲህ ይላል ይላል። እሺ አምላኬ ቆይ አሁን ይሄ ነገሮች አንዴ ቆይ እንድታስነሳ ቆይ ይሄ እግዚአብሔር በእግዚአብሔር ክብር ያለው አምላኬም ጉልበቱ ነው ያላል። ይሄ ለኢየሱስ ክርስቶስ ነው አይደለ? ኦኬ እስኪ አሁን አንተ ይሄንን ጥቅስ ራሱን ድገመው። ኢየሱስ ክርስቶስ አምላኩ በማህፀን ፈጥሮታል፣ ባሪያ እንዲሆን ተፈጠረ። በዚህ ጥቅስ መሰረት ምንም ሳጨምር። እሺ በዚህ ጥቅስ መሰረት ምን አለ መሰለህ? አሁን ኢየሱስ ስንናገር ዮሐንስ ወንጌል ምዕራፍ 1 ላይ መጀመሪያ አቤል ሀቢቢ መጀመሪያ ይሄንን ድገምልን። ምን ብለህ ትደግማለህ መሰለህ? ኢየሱስ አምላኩ ፈጥሮታል፣ ባሪያ እንዲሆን ያዕቆብን ድምፃል ሚዩት አድርጉት ሞዴሬተሮች። ምንድን ነው ያስፈራችሁ? ድገሙት በቃ። አምላኬ ፈጠረኝ ባሪያ አደረገኝ አለ። ባሪያ ነው በለው። ይህም አለሽ ምንም እንኳ አልጠየቅናቸው። ለህማ እዚህ ጋር ልክ ነህ እኮ። እሺ ጨርስ። የማዳምጥህ በደንብ ስማኝ። ሻቤ ላይ የማዳምጥህ አንተ መጀመሪያ ኢየሱስ የተናገረውን መስክርለት። ምን ብለህ ትመሰክራለህ መሰለህ? አምላኩ በማህፀን ፈጥሮታል፣ ባሪያ እንዲሆነው ፈጠረው። አምላኩ ፈጠረው ባሪያ እንዲሆን ብለህ መስክር። በቃ ይሄ የተጻፈውን አንብብ፣ ድገምለት መጀመሪያ። ባሪያ እንዲሆን አይደለም። ምን አለ መሰለህ? እኔም መጀመሪያ አዳምጥ። ይኸው ባሪያ ሆነው ዘንድ ይላል። ባሪያ ሆነው ዘንድ ይላል። በማህፀን ፈጠረኝ አለ። ባሪያ እንዲሆን በማህፀን አምላክ ፈጠረው ብለህ ድገመው ይህን ቃል። ባሪያ እንዲሆን ብዬ አልመሰክርም። ምክንያቱም ክርስቶስ ይሁን ለማ አላወቀውም። መጀመሪያ ቄርሎስ ለክርስቶስ አንድ ነገር እኔን አዳምጠኝ። እሺ ለእኔ ምድር ድገሙ መጀመሪያ። እሺ ኢየሱስ የሚል ስም የለውም እኮ እዚህ ጋር ማስረጃ የምትሰጠኝ አሁን ይሄ ለክርስቶስ መሆኑን ማስረጃ ያስፈልጋል። መጀመሪያ ይሄ ለኢየሱስ ነው ብላ ነበር። ማስረጃ ፈልጋለሁ ለኢየሱስ መሆኑን ማለት ነው። እሺ እኔን አዳምጠኝ። እኔ ሌላ ማስረጃ እኔ ልስጥ። ራዕይ ዮሐንስ ላይ አንዴ ቆይ ተረጋጋ። እዚህ ጋር ነው የምንቀጥለው። ማስረጃ ይሄ ለኢየሱስ ክርስቶስ ማስረጃ መሆኑን ንገረኝ ብለሃል ቅድም። አሁን ለኢየሱስ ነው ብለህ ለኢየሱስ መሆኑን እሺ እኔን አዳምጠኝ። ቆይ ለኢየሱስ ክርስቶስ መሆኑን ልንገርህ፣ ከዛ በኋላ ትደግማለህ፣ ለኢየሱስ ትመሰክርለታለህ። ሃይማኖተ አበው ዘቄርሎስ ምዕራፍ 76 ከቁጥር 19 ላይ ዳግመኛ መድን ክርስቶስ ከድንግል ስለመወለዱ በኢሳይያስ አፍ ብዙ ስራ ሰራ ዘንድ ያዕቆብንም አንድ አደርግ ዘንድ በማህፀን አምላክ የፈጠረኝ አለ ብሎ ተረጎሙ። አንድምታው ይሄ ነው። አሁን ለኢየሱስ ክርስቶስ መሆኑን ሰምተሃል? ድገመው የኢየሱስ ክርስቶስን ትምህርት ድገም። እስኪ ድገም። አምላኩ ባሪያ እንዲሆን ፈጠረው ብለህ ተርጉም። እንደዛ የሚል ነገር እኔ አልተረጉም። ምክንያቱም ይሄ ለክርስቶስ እንደሆነ አላምንበትም። ባሪያም ነኝ ትንቢት ነው ይሄ። ባሪያ ነኝ አላለም። እኔ ራዕይ ዮሐንስ ምዕራፍ 22 ቁጥር 12 ላይ ወርድ አንብበው። እንሆት በቶሎ እመጣለሁ። እኔን አዳምጠኝ። ክርስቶስ ኢየሱስ ጌታ እንደሆነ እሱ የሚለው የራስህን ብቻ አይደለም። ራዕይ ዮሐንስ ላይ እሺ፣ ራዕይ ዮሐንስ ላይ አውጣልኝ እና ልንገርህ። እሺ አረ ተረጋጉ፣ አንዴ ተረጋጉ፣ ሰከን በሉ። አዎ አምላካችሁ ባሪያ ነው ሲባል እኮ በጣም ነው የሚያሳዝነው። አሁን ይሄንን አንብብ። ባሪያ ሊሆን አይችልም። ይኸውልህ ክርስቶስ ፍጡሩም ፈጣሪም ነው። ምክንያቱም በስጋ ይኸውልህ ሰው ነው። በስጋ ሰው ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ይኸውልህ ቃል ነው። ቃል ደግሞ ስጋ ነው የሆነው። ያ ምንድነው? ራሱ አብ ስጋ የሆነው። ወደዛ እንመጣለን። አንተ ባሪያ ነው ስትለኝ አምላክነቱን የሚመሰክር እኮ እያመጣሁልህ ነው። አንተ ባሪያ ነው ካልከኝ እሺ እኔ አንዴ ኧረ እባካችሁ ክርስቲያኖች ምን ሆናችሁ? ተረጋጉ። መጀመሪያ መቼ ለኔ ሰጠኝ? አሁን እኮ እኔን እኮ ይኸውልህ አሁን አንተ ብቻ ነህ ቦታውን ይዘህ ያለው። ለእኔ ቦታ እየሰጠኝ አይደለም። መናገር አልቻልኩም እኮ። እድል ምሰጥህ አንዴ ቆይ፣ አቤል ላይ ተረጋጋ። ምን ሆነህ ነው? እድል ምሰጥህ የተጠየቀውን ብቻ ስትመልስ ነው።
የተጠየቁትን ብቻ ነው የምትመልሰው። አሁን ሌላ ጥቅስ ስታመጣ ወደዛ እንሄዳለን። አሁን እያልኩ ያለሁት እዚህ ጋር እዚች ጥቅስ ላይ ቁም። በእግዚአብሔር አይን ከብር ያለሁ እያለ ያለው ማን ነው? ትንቢት ተናጋሪው ነብይ ነው። ይሄ ማን ነው እንደዚህ እያለ ያለው? ኢሳይያስ። አምላኪም ጉልበት ሆኖኛል እያለ ያለው ማን ነው? ኢሳይያስ። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ በማህፀን ፈጠረኝ የሚለው ማን ነው? ኢሳይያስ ነው። ማን ሊሆን ይችላል? ትንቢቱን የጻፈውም ኢሳይያስ እስራኤልን ያዕቆብን እንዲሰበስብ ተልኳል። እና አሁን ኢየሱስ ነው እያልከኝ ነው? ኢየሱስ ፈጣሪ አይደለም እያልከኝ ነው? አይደል ነው አውቃለሁ። ብቻ እንደዛ ነው የምታስቡት እናንተ። አሁን እኔም እንዴት እንደማስብ አይደለም እየጠየኩ ያለሁት፣ ባይብልህን ነው እየጠየኩ ያለሁት። ኢሳይያስ እስራኤልን እንዲሰበስብ ያዕቆብን አንድ እንዲያደርግ ዘንድ ተልኳል ወይስ አልተላከም? እንደዛ ብለህ ከመጣህ ሙሴ እስራኤልን አንድ አድርጓል። ልንገርህ፣ በዛ ልክ ከመጣህና ትንቢቱን ከተረጎምከው ሙሴ ከባርነት ቤት ከግብፅ ምድር በእግዚአብሔር እገዛ የእስራኤልን ሕዝብ ሰብስቦ ከግብፅ ምድር አወጥቷቸዋል። ከባርነት ያወጣቸውም ሙሴ ነው። በዛ ልክ ከመጣህ ለትንቢቱ ምላሽ ከፈለክ ማለት ነው። ግን እድሉን ስጠኝና እኔም ልናገር። እስኪ ተንተና አድርጌ ልናገር። እሺ፣ የአንተ ጥያቄ እንዳለ ሆኖ እኔ ተንተና አድርጌ ልናገር። መተንተን ይቅርብህና ባጭሩ መልስ እያልኩ ያለሁት ይሄ ጥቅስ ስለ ኢሳይያስ ነው የሚያወራው? ስለ ኢየሱስ ነው የሚያወራው? ስለማን ነው የሚያወራው? ይሄ ለኢየሱስ በፍጹም ሊሆን አይችልም፣ በእኔ እምነት ማለት ነው። ምክንያቱም ኢየሱስ ባሪያ ሊሆን አይችልም። በቃ ይሄ ግልጽ ነው። ለኢየሱስ ክርስቶስ ባሪያ ነው ካልከኝ እኔ ባሪያ ነው ብዬ አላምንም። ለእኔ ፈጣሪ ነው ብዬ ነው። እሱ ማስረጃ ልናገር ላምጣ እስኪ። ለእኔ አንድ ቤተክርስቲያንህን ትክዳታለህ ማለት ነው። ሃይማኖተ አበው ዘቄርሎስ ዋዲ በመድን በአፈ ዝንቱ ነቢይ ኢሳይያስ በእንተ ልደቱ መድንግል ወቤት ተጸነስኩ ይላል። በማህፀን ተጸነስኩኝ እስራኤልንም አንድ አደርግ ዘንድ ዋስተጋብ ዝርዋን እስራኤልንም አንድ አደርግ ዘንድ ልክ ኢሳይያስ 49 ላይ የተጠቀሰውን ጥቅስ ጠቅሶ ማለት ነው። አንድምታው ከዛ ምን አለ? ያዕቆብንም እሰበስብ ዘንድ በማህፀን ተፈጠርኩኝ አለ ይላል። ሃይማኖተ አበው ዘቄርሎስ ምዕራፍ 76 ከቁጥር 21 ላይ ደግሞ እዛው ዝቅ ብሎ ዳግመኛ ያዕቆብን ወገን አንድ ለማድረግ እስራኤልን ለመሰብሰብ ለማዳን አገልጋይ እሆን ዘንድ በማህፀን ተፈጠርኩ የፈጠረኝ እግዚአብሔር እርሱ ይወደኛል ብሎ ተናገራለ። ይሄ ኦርቶዶክስ ቤተክርስቲያን ናት። ውሸታም አንተ ነው። ውሸታም ወስን አይዶ ነው። በዚህ ዘመን ይኸውልህ አሁን ብዙ መጽሐፍቶች ይወጣሉ። እኔ አሁን ይሄን የጻፈች ኦርቶዶክስ ቤተክርስቲያን ትክክል ናት ወይስ አንተ ትክክል? በእኔ እምነት ኢየሱስ ባሪያ ነው ብላ የምታምን ከሆነ ጸሐፊው ነው በስህተት የሰራው ብዬ ነው የማምነው። እኔ የማምነው 81 አሃዱን ነው የማምነው። እኔ 81 አሃዱን አምናለሁኝ። በዛ ልክ ነው የምራለው። ቄርሎስ ውሸታም ነው ማለት ነው። ኦርቶዶክስ ቤተክርስቲያን ቄርሎስ ውሸታም ነው። በዚህ እንስማማ። እኔ ቄርሎስ የሚባል አላውቅም፣ ይቅርታ። እኔ ማቆጣ ሃይማኖት አበው መጽሐፍ ውሸት ነው። ሃይማኖት አበው ውሸት ነው። 81 አሃዱን ብቻ ነው የማውቀው። እኔ ሌላ መጽሐፍ አንብቤ አላውቅም። ኦርቶዶክስ ነኝ ቄርሎስን አላውቅም ማለት አይ አንብቤ የማውቀው ነው። እኔ 81 አሃዱ ውስጥ ያለ ነገር ማስረጃ ከሆነ የምትሰጠኝ ከዛ ውስጥ አቀበላለሁ። ሃይማኖት አበው ውስጥ ትቀበላለህ? ከ81 አሃዱ ውስጥ ብቻ ስጠኝ ማስረጃ። ሌላውን ትተዋል? አትቀበለውም? አልቀበልማ። ቴንኪው በቃ ይሄን የኦርቶዶክስ ሌላ መጽሐፍ ስለካድክ ሃይማኖት አበውን የሚያክል መጽሐፍ ስለካድክ ለምን መሰለህ? ራዕይ ዮሐንስ ምዕራፍ 22 መጨረሻ ላይ ምን ይላል መሰለህ? ይሄንን መጽሐፍ ሳወርድላችሁ እንዳይጨመርበትም እንዳይቀነስበትም መጽሐፍ ቅዱስ ያለ ራዕይ ዮሐንስ ላይ ገብተህ ማየት ትችላለህ። በቃ ስለዚህ በቃ ጨረስን እኮ ተስማማን። ሐቢቢ ማሰላማ። ኦርቶዶክስ ቤተክርስቲያን ዋሽታለች። ቄርሎስ ውሸታም ነው። አባ ጊዮርጊስ ዘጋስጫ ውሸታም ነው። መጦሊጎን ውሸታም ነው ብለህናል። ሃይማኖት አበው እንዳለ መጽሐፍ ውሸታም ነው አልቀበልም ብለሃል። እናመሰግናለን። አልቀበልም 81 አሃዱ ውስጥ ያለ ማስረጃ ከሆነ ኢትዞኬ ይቀበልሃለሁ። ሌላ መጽሐፍት ላይ አንብቤ አላቅም ነው በቃ አለቀ። ያላነበብኩትን አውቃለሁ ብያለሁ። በማውቀው ላይ ነው ደረጃዬን ይዤ የምከራከረው። እናመሰግናለን። እሺ ይሄ ስለማን ነው የሚያወራው? እሺ ልጨርስልህ።
እሺ አንተ ጠየቀኝ፣ እኔ መመለስ አልቻልኩም እኮ። አሁን እኮ እኔ ይኸውልህ መናገር እንዳልችል አንተ ደግመህ ጥያቄ ነው የምታመጣው። እሺ በየቱ ጋር ልመልስ? ይሄ ስለማን ነው የሚያወራው? ስለማን ነው የሚያወራው? ፈጠረን እግዚእ መቅድመ ተግባሩ የሚለው ስለማን ነው የሚያወራው? ምን መጽሐፍ ፈጠረኒ መቅድመ ይሳር ዓለም ወዘእንበለ ይግበረ ምድረ የሚለው ስለማን ነው? ምን መጽሐፍ ላይ ነው? ምን ላይ ነው ያለው? እኔ ግዕዝኛ አላውቅም። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ከቀድሞ ስራ አስቀድሞ አምላክ ተፈጠረኝ ይላል። ስለማን ነው የሚያወራው? ታጋርገው እስኪ ስለማን ነው የሚያወራው? ያው ተራሮች ገና ሳይመሰረቱ ከኮረብታች በፊት እኔ ተወለድኩ፣ ምድሪትን ሜዳዋን ሳይፈጠሩ የመጀመሪያ የዓለም አፈር ሰማይ ሳይዘረጋ እኔ ተፈጠርኩኝ አለ። አምላክ ይፈጠረኛል። ስለማን ነው የሚያወራው? ኦኬ መጽሐፍ አላስነበብኩኝም። አንተ እያነበብከው ነው። እያነበብኩ ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 እግዚእ ወለደኒ ቀደመ ኩሉ ተግባሩ ከቀድሞ ስራ አስቀድሞ ጌታ ወለደኝ ወይ ፈጠረኝ ይላል። ይሄ ፈጠረኝ ነው የሚለው። ወለደኒ የሚለው አሁን ሁሉ እግዚእ ፈጠረኒ መቅድመ ተግባሩ ይላል። ይሄ ስለማን ነው የሚያወራው? ወደኔ ቀዳሚ ሁሉ ኦኬ መፈጠርን ስለማን ነው? ኦኬ ችግር የለም። አሁን ለዚህ ስለመፈጠሩ ከሆነ መልካም ኦኬ ችግር የለም። ኦኬ አሁን እዚህ ጋር ችግር ማለት ቆይ እዚህ ጋር አምላክ እሺ እኔ መመለስ አልቻልኩም። አሁን እኮ ይኸውልህ አንተ ትጠይቀኛለህ፣ እኔ እንድመልስ ለምን አታደርገኝም? እዚህ ጋር ቁመህ መልስ። ስለማን ነው ይሄ? እሺ ሁሉ ከሚለው በኋላ እስኪ ለው ወለደኒ ቀዳሚ መፈጠርን ሁሉ ተግባር ከሁሉ ስራ አስቀድሞ ወለደኝ ይላል። ይሄኛው መጽሐፉ ሃርድ ኮፒው ካለ ወለደኒ ፈጠረኒ ነው የሚለው። ኦኬ አምላክ ማንን ነው? አምላክ የፈጠረው ማንን ነው? መጀመሪያ ይሄ ስለማን ነው? መጀመሪያም የፈጠረው አዳም ነው። ወዴት ትሄዳለህ? ስለ መጀመሪያ ፍጥረት ታወራለህ ማለት ነው። እግዚእ ወለደኒ ቀዳሚ አንዴ ቆይ እግዚእ ወለደኒ ቀዳሚ ሁሉ ተግባሩ ይላል። ከፍጥረት አስቀድሞ ከፍጥረታት በፊት ፈጠረኝ አምላክ ይላል። ማን ነው ይሄን የሚያወራው? አልገባኝም ግን ስለማን ነው? ማስረጃ እንዴ ጠብቀኝ፣ እያየሁ ነው። ሌላ ካልደግ ማስረጃ አልሰጠ ነው። አንብብልኝ መጀመሪያ። አሁን ይሄ ለኢየሱስ ነው ካልከኝ ኢትስ ኦኬ። ለኢየሱስ ነው ካልከኝ ኢየሱስ ስጋ ለብሷል ካልከኝ አትበል። ስለማን ነው ካልከኝ አትበል። ስለማን ነው እየጠየኩ ነው። ስለማን ነው ይሄ? ኦኬ እሺ ስለ ኢየሱስ ነው እንበል። ስለ ኢየሱስ ነው። እሺ ችግር የለውም። ፈጠረው። እሺ እንበል። አንተ በአንተ አካሄድ እንበለው። ኦኬ እሺ ይሁን። ኦኬ በአንተ አካሄድ አትበል። ማን ነው የፈጠረው? አምላክ የፈጠረው። እሺ አንድ ሰው ይኸውልህ ጥያቄ ከጠየቅ እስከ መጨረሻው እስከ መልስ ድረስ እኔም ማዳመጥ ካለበት አዳምጠኛለህ። እዚህ ጋር ቆመህ መልስ። ልነጻጸር አንችልም። እዚህ ጋር ቆመህ መልስ። ከዚች ጥቅስ የትም ዝም ብል እንዳትል። ማን ነው የተፈጠረው? አሪፍ ጥያቄ። ኢየሱስ ስጋም ፈጣሪም ነው ለኔ። ምክንያቱም የሰው ባህሪ የሰው ስጋ ለብሶ ነው የመጣው ለኔ ማለት ነው። ምክንያቱም አምላክ አይልም። እኔ አምላክ የሚል አላየሁም። ያው እግዚአብሔር ይላል። እግዚእ ፈጠረን። እግዚአብሔር ምን ማለት ነው? አብ ነው። እግዚእ አብ ማለት ነው። ማስረጃ አምጣ። እግዚአብሔር ማለት አብ ነው የሚል ማስረጃ አምጣ። አብ ነው በቃ። እግዚአብሔር ማለት የፍጥረታት ሁሉ ፈጣሪ ነው። ምንም ጥያቄ የለውም። እኛ አብ ወልድ መንፈስ ቅዱስ የምንለው ወልድ በስጋ ስለተገለጸ ነው። ገብቷል? እዚህ ጋር አብ ፈጥሮታል ወልድን ፈጥሮ ሳይሆን ራሱ አብ ስጋ ለብሶ የሰው ባህሪ ይዞ ነው የመጣው እንጂ ፈጥሮት አይደለም። ራሱ ምክንያት ወልድ ነው፣ ቀኝ እጁ ነው። ለእኔን አዳምጠኝ። እግዚአብሔር በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር ይላል። እንዴ ቃል ስጋ ሲሆን እኔን አዳምጠኝ። ቃል ስጋ ሲሆን እኔ ልጨርስልህ። እሺ አዳምጠኝ። አዳምጠኝና ትነቅፈኛለህ።
ዮሐንስ 1:1 ላይ ያለው ቃልህን ዋጠውና ይሄ ስለማን ነው የሚያወራው ነው ያልኩህ። ይሄንን መልስ። እየመለስኩልህ እኮ ነው። አሁን አንተ እኮ ይኸውልህ አንተ ጋራ መከራከር የሚችል ሰው የለም። ምክንያቱም አንተ የሆነ ጥያቄ ላይ ይሆንና ካልክ ይሄን ምንድነው ነው የምትለው? እኔ ለዚህ መልስ እንድሰጥ ከፈለክ እኔ ማዳመጥ መቻል አለበት። ካላዳመጥኝ እንዴ ልመልስልህ? ማንም ፈጠረ እያልኩ ነው። እዚህ ጋር መልስ፣ እዚች ጋር ቁም መልስ። ዮሐንስ 1:1 ላይ አትዝለም። ይሄንን ማንን ነው የፈጠረው? ለምን ዮሐንስ 1:1 ላይ ሄዳለሁ? ግጥም አድርጌ ነው የምሄደው። ምክንያቱም ስጋ የሆነው ኢየሱስ እግዚአብሔር ነው ለኔ ማለት ነው። ማን ፈጠረው? ጥያቄ ልጠይቅህ። አንተ ሙሉ አካል አለ፣ እጅ አለ፣ ግራ እጅ ቀኝ እጅ አለ አይደለ? ነገር ግን አንተ ግራ እጅ ራሱን ችሎ ሰው አይሆንም፣ አካል የለውም፣ ራሱን ችሎ አይንቀሳቀስም። አሁን እያልኩ ያለሁት እግዚአብሔር ማን ፈጠረው? ይችላል፣ ይንቀሳቀሳል። ዋናው አንተ ነህ። የአንተስ ትንፋስ ያንተ ነው። በአንተ ትንፋሽ ነው አይደለ? ሰውነትህ ሙሉ የሚንቀሳቀሰው ማን ፈጠረው? ሁሉ ሰውነትህ የሚንቀሳቀሰው በአንተ ትንፋሽ ነው። ስለዚህ ይኸውልህ ፈጣሪ ቀኝ እጁን ነው የላከው ለኛ ማለት ነው። ወልድ ቀኝ እጁ ይሁን ግራ እጁ ይሁን እግሩ ይሁን ታፋው ይሁን ይሄን ማን ፈጠረው? ያንን ነገር ማን ፈጠረው? እኔ ግን አንድም አባባል አለ ጃሂል እና ምንድነው ሰው የሚባል ነገር አለ። አንተ አሁን የጃሂል ጥያቄ ነው የምትጠይቀው። የጃሂል ጥያቄ ነው። ምክንያቱም አንተ አሁን ከዚህ በኋላ ቀስ ብለህ እግዚአብሔርን ማፈጠረው ትላለህ ቆይተህ ማለት ነው፣ ወይም አላህን ማፈጠረው ትላለህ። እኔ አሁን አንድ ጥያቄ ብጠይቅህ መመለስ አትችልም። ይኸውልህ እኔ ልንገርህ ወላሁ ለዓለም ማተንፋው ወላ ተዱር የሚለውን ማለት ነው ስለ ሐጀር አልአስዋድ ብጠይቅህ አንድ ነገር አልመልስም። እኔ ከእስልምና ወደ ክርስትና የመጣሁ ሰው ነኝ። ከእስልምና እኔ ከፈለክ ስለ እስልምና ጠይቃለሁ። ማን ፈጠረው? እግዚአብሔር ማን ፈጠረው? አንድ ጥያቄ ልጠይቅህ ስለ ጥቁር ድንጋይ ማለት ነው የሐጀር አልአስዋድ ወላሁ ለዓለም ማተንፋው ወላ ተዱር ላኪን استقبلوك ነብይ ሰለላሁ ዐለይሂ ወሰለም استقبلتك የሚለውን መልስልኝ ብለህ አትመልስ። ምንም መልስ የለም። ጥቁር ድንጋይ ላይ ያመለካችሁ ማለት ነው። ናመልስ በቃ ናመልስ። ፍጡር ያመለክ እንደዚህ ናቸው። የትም ንቅንቅ የለም። ፍጡር ከማህፀን የወጣ ሰው እያመለክ ብልቱን የተገረዘ እስከነሸለፈቱ ወንድ ልጅ እያመለክ ደግሞ ልትናገር? ፍጡር ነው የምታመልኩት። ብልቱን የተገረዘ ሸለፈት ያለው ፍጡር ታመልካላችሁ። ከዚች አታልፉም፣ ከዚች ጥቅስ አታልፉም። ይሄንን ስጠይቀው ዮሐንስ 1:1 ይላል፣ ያመልጣል። ይሄን የትም እንደማያስኬደው ያውቃል። የትም እንደማያስኬደው ያውቃል። ወላሂ ለዓዚም እዚህ ጋር ከታች ያላችሁ ምናምን ላለመስማት ምናምን ፈልጌ አይደለም። ከዚህ ጥቅስ ንቅንቅ አይልም። ሌላ ዮሐንስ 1:1 ምናምን ገብቶ ሀሳቡን ያስቀይር። ፍጡር ታመልካለህ፣ ፍጡር ታመልካለህ፣ የተገረዘ ፍጡር ታመልካለህ። ይሄ ነው እንትን ያለው። ዛሩ ካለሽ ቀጤኔ እንትን ልበልሽ። ጥሩሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር። እሺ አሁን የገባኸው አለ ወገናችን አለ ዛሬ እንዴት ነሽ? እሺ ሰላም ነው አለ። እሺ ጥያቄ አለ ወይስ እንጠይቅ ወይስ ልመልስ ነው? አሁን ጠይቂኝ እስኪ። የአሁኑን ትመልሳለህ እንዴ? ኢየሱስ ፍጡር ነው የሚል አምጥቶ ነበረ መሄር አይተኸው ከሆነ ኦርቶዶክስ ነህ አይደል? አዎ ነኝ። እና ፍጡር ለምን ታመልካላችሁ? ይሄ ምን ይባላል በክርስትና? ፍጹም ሰው ፍጹም አምላክ ነው ክርስቶስና በሰውነቱ ፍጡር ነው ስንል መለኮት የተዋሃደው ፍጡር እያለ ነው፣ ወይም መለኮት የተዋሃደው ሰው እያለ ነው እንጂ ፍጡር ብቻ ነው ወይም እንደ ዛሂር ወይም እንደኔ እንደ ዋው ላይፍ ፍጡር ብቻ ነው እያልን አይደለም። መለኮት ገንዘቡ የሆነ ሰው ስለዚህ ፍጡር ታመልካላችሁ ማለት ስለሆነ ችግር የለውም። ፍጡር አመለካችሁ ያስብለናል። ፍጡርነቱ ይመለካል። ፍጡርነቱ ይመለካል። ያ መለኮት የተዋሃደው ስለሆነ ፍጡርነቱ ይመለካል። ያ መለኮት ይዋሃደው ችግር የለውም። ፍጡርነቱ ይመለካል። ይልሽ
መለኮት ተዋህዶ ማለት እኮ አንድ አካል አንድ ባህሪ ብለን ስለምናምን ፍጡርነት ለብቻ መለኮትነት ለብቻ አይመለክም። እኛ አሁን አደጋ እኮ ለብቻ ፍጡርን ፈጣሪም ነው የምታመልከው። ታሄሪ አንድ ጊዜ እኮ ገባኝ እኮ ፍጡርና ፈጣሪ ነው የምታመልከው። ሁለት ፍጡር አለ፣ ከዛ ፈጣሪ አለ። አንድ ባህሪ ስለሆነ ኦኬ ጨርሽ ታሄሪ። እሺ ፍጡርና ፈጣሪ አሁን አንተ እንዳልከው መለኮት የተዋሃደው ሰው ነው የምናመልከው አልከኝ። መለኮት ከመዋሃዱ በፊት ያ አካል ምን ነበር? ፍጡር ነበር አይደለ? መለኮት ሲዋሃደው ምን ሆነ? አንድ ባህሪ አልነበረም? ፍጡር አልነበረም። መለኮት ሳይዋሃደው በፊት ፍጡር አልነበረም? አልነበረም። ለዚያ ነው እስቲ በደንብ ገፍተሽበታል። በዚህ ትምህርት በደንብ ገፍተሽበታል ማለት እንግባባለን ብንነጋገር ችግር የለውም። ጥያቄሽ በጣም ምርጥ። በነገራችን ላይ በዚህ አጋጣሚ ዛህራ በዚህ አጋጣሚ በጣም ከብዙ ኦርቶዶክስ በተለይ ማሂር ከብዙ ኦርቶዶክሶች ይልቅ መጽሐፍ ቅዱስንም ሆነ ሃይማኖት አበውን የተረዳበትን መንገድ በጣም አድንቄያለሁ በዚህ አጋጣሚና ዛህራ በደንብ ከሄድሽበት በደንብ ልጠይቅሽና አንቺም እየጠየቅሽኝ እንመላለስ። ምንድን ነው የምትሉት? እንዴት ነው የምትረዱት? የሚለውን ማለት ያው ለማወቅ እናደርገው ብዬ ነው። ሰው በጥሩ ሲጀመርኛ ክርስቶስ የተዋሃደው ስጋ ከተዋሃዶ በፊት ነበረ ብለን አናምንም። ክርስቶስ መጥቶ ፈጥሮ ተዋሃደው። ስጋ ሲፈጠርና መለኮት መጥቶ ሲዋሃደው አንድ ጊዜ ነው ስለምንል ለስጋ ማንነት አንሰጠው። ስለዚህ ማንነቱ አንድ ነው፣ መለኮታዊ ማንነት ያለው ግን ከሁለት ኔቸሮች የተገኘ ብለን ነው ክርስቶስን የምናምነው። ስለዚህ በማንነት ደረጃ አንድ ነው፣ በምንነት ደረጃ ነው ከሁለት የተገኘ ግን አንድ። ስለዚህ አስቀድሞ ፍጡር ነበረ አንልም እኛ። ጀስት ያ ስጋ መለኮት መጥቶ ያን ስጋ ሲነሳው ስጋነቱን አልለቀቀም፣ ውላጤ የለም። ክርስቶስ ፍጹም ምንድነው? መለኮት መጥቶ ወልድ መጥቶ ሲዋሃደው ፍጹም ሰው ሆነ ነምን። እሺ አንቺ ወደም ከርሽበት አንድ ጥያቄ ልጠይቅሽና ከዚያ መቀጠል እንችላለን። ቆይ የወልድና የስጋ ተዋህዶ ተዋህዶ ላይ ያወራሽ ስለሆነ የወልድና የስጋ ተዋህዶ ሲሜትሪክ ተዋህዶ ነው ወይስ አሲሜትሪክ ተዋህዶ ብለሽ ነው የምታምኚው? ወይ የምታውቂያ ነበር? ቆይ እንግባባለን። ካልመለሽው ካላወቅሽው አላውቅም ማለት ትችያለሽ። ሲሜትሪክ ነው አሲሜትሪክ ተዋህዶ ነው አንቺ የምታውቂው? ቆይ አሁን መጀመሪያ ከጠየቁት ላይ አሁን አንተ እኮ እስከ መጨረሻ ሄድክ እኮ። አሁን መጀመሪያ ነው የጠየቁት ጥያቄ ይሄ ከድንግል ማርያም ማህፀን የተገኘው ስጋ ኢየሱስ ክርስቶስ ማን ነው? ዘላለማዊ ነው ወይስ ከጊዜ በኋላ የመጣ ነው? ከጊዜ በኋላ የመጣ ነው። ያ ከጊዜ በኋላ የመጣው ስጋ ፍጡር ነው አይደለም? መለኮት ገንዘቡ ይሆናል እኮ። አዎ መለኮት ገንዘቡ ያደርግ፣ ግን ምንም ችግር የለብኝም። መለኮት ገንዘቡ ያደረገ ፍጡር ነው አይደለም? ዛሂርዬ ምን መሰለሽ? ቆይ ምን መሰለሽ የሚለውን ታውና የምጠይቀውን ብቻ መልስልኝ። ያ መለኮት የተዋሃደው ስጋ ከጊዜ በኋላ የመጣ ፍጡር ነው አይደለም? እንዴ ምን ጥያቄ አለ? ያን ከጊዜ በኋላ የመጣውን ስጋ አንተ መለኮት ስለተዋሃደው ስጋውን ተመልከዋለህ አይደለም? መለኮት ስለተዋሃደው ተመልከዋለህ። እሱ አሁን እኮ ዛህራ ያንቺ ጥፋት እኮ ይሄ ነው። እሺ ወይ አመልከዋለሁ ወይ አላመልከውም በለኝ። አላመልከውም፣ ከዛ ማብራሪያ አመልከዋለሁ፣ ማስረጃ ከዛ በኋላ ዛህራ አሁን ችግሩ መሰለሽ የተሳሳተ ጥያቄ ስለምትጠይቂ ለዚያ ነበር የጠየቅኩሽ። ዛህራ ሲሜትሪክ ነው አሲሜትሪክ ዩኒየን ያለው የጠየቅኩሽ እኮ ለዚያ ነበር። ማሂር አንዴ ጠብቀንና ዛህራ ጋር እንጨርስ። ሲሜትሪክ ነው አሲሜትሪክ ተዋህዶ ነው አንቺ የምታውቂው? እስኪ ይሄን ንገሪኝና ልቀጥል። ባለፈው ሲሜትሪክ አሲሜትሪክ እያልክ አንድ ጊዜ ዝም በልና ዛህራ አልጠይቃት። ከዚያ በኋላ አንተም ከገባ ደግሞ አንተ ጋር የምንቀጥል ከሆነ አንተ ጋር እናውራ። ከኔ ጋር ትቀጥል። ኦኬ ዛህራ ቴንኪው። አታውቂውም ማለት ነው። አመሰግናለሁ። እሺ አንተ ቀጥል። ፖለቲካን አታውቂውም ምን አስፋይ ነው ስለማታውቀው እኔ ባላውቅ ችግር የለብኝም። በነገራችን ላይ አላውቅም ማለት ነው። ከማይር ጋር እንቀጥልሽ። ቀጥል ማለት መወያየት እችላለሁ መወያየት ወላኪን ደግሞ በጣም ደስ ይለኛል። ወንድሜ ስለሆነ ይቀጥላል። አላውቅም ማለት ነው። እሺ አለማወቅ ይስከይስም ጨምረን ከተወያየሽ ይሁን እዛው ላይ
ታስፋይን ስለማታውቂው ሄድሽ ማሄድ ዋሽ ቆይ ተረጋጋ። ኢየሱስም እኮ አያውቅም። እኔ ብቻ ሳይሆን ኢየሱስ ክርስቶስ ራሱ አለማወቅ አለበት። ምንም ችግር የለውም። እኔ ባለው ታስፋይን ስለዚህ ማሄድ እቀጥላለሁ ካለ ረቢ ቢስሚላህ። ቆይ እስኪ አንተ እንደ ትልቅ ሰው ሁን በረቢ። አሁን እኔ ኢየሱስ ክርስቶስም ስለማያውቅ እንኳን እኔ ባያውቅ ባያላውቅም ብል እኔ ችግር የለብኝም እና ወአለይኩም ሰላም ወራህመቱላህ። እሺ እንደና ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሄድ ቀጥል። ወልፍ እንዴት ነህ? ማን ነው ዋው ነው የሚለው? ወላይፍ ሰላም እንዴት ነህ? ሁዙዬ እንዴት ነህ? ደህና ነህ? ታውቃለህ አይደለ? ያም እሞክራለሁ መቼም እግዚአብሔር እንደፈቀደ። ጥሩ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ? የጀመርነውን ጥያቄን ጨርሰው ሁዙዬ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ የለም? የጀመረውን ጥያቄን ጨርሰው ኢየሱስ ክርስቶስን ከሙታን ሲነሳ ያየው ሐዋርያ አለ የለም? አንተ ብቻ ሐዋርያቶችም እንደማያውቁ አሁን ላሳይህ ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አንዴ ጠብቀኝ። ባትመልስ መልስና ማታውቅም ማለት ነው አይደለ? እሱ እመልስልሃለሁ፣ ችግር የለውም። መልስ ነው። አንዴ ትጠብቀኛለህ? ያው እየጠበቀው ኢየሱስ ክርስቶስ ከሙታን በጣም አሪፍ ሐዋርያ አለ ወይስ የለም? እሺ አንተ አወራህ አይደል? ደግሞ እኔ ላውራ። ቴንኪዩ። አሁን የጠየኩትን ጥያቄ አለማወቃችሁን ወድጀዋለሁ። ወደ ሌላ ጥያቄ በመሄዳችሁ ሀማፒ መልስልሃለሁ። ይሄኛውን ከዚህ በፊት አቡከር አወራው እያየሁት ነበር። ምን ስርዓት እንዳለው ሰው ታውቃለህ ምናምን አለው። ማሄረን እየሰማን ነበር፣ ግን አታውቁም ምናምን እያለ እየደጋገመ ከዚህ በፊት አቡከርም እንደዛ አልከው። አቡከር በጣም ስነ ምግባር ያለው ልጅ ስለሆነ ዝም ብለዋል። አሁንም ስደግመው ነው የመጣሁት። አታውቁም ምናምን ይላል። ምንም አታውቅም፣ ምንም እንደማታውቂው በአንድ ጥያቄ አሳየህ ነበረ፣ ግን አትመልሰውም ብትሞት። በስነ ስርዓት አውራ። በስነ ስርዓት እያወሩህ ነው አይደለ? አውራቸው በስነ ስርዓት። ሁላቸውም ክርስቲያኖች ስትገቡ ማለት ነው። ይሄ ነው። ለማንኛውም በስነ ስርዓት ተወያዩ። መጽሐፋቸውን እየገለጠ እያሳያቸው ነው እሱ ማሄር። በስነ ስርዓት ጥያቄዎችን ጠይቆ በስነ ስርዓት መልሱ። ስራ ላይ ነች፣ ድምፁን እየሰማ ነው፣ እየተንኳኳ ስራ ላይ ነች። ልጅቷ ተቀጥራ ነው የምትሰራው፣ ሰው ቤት እየሰራች ነው አይደለ? ስለማታውቂ ነው ይላታል። ስርዓት የሚባል ነገር አለ። ቤታቸዋል። እንዴት ናችሁ? ማሄር ቀጥል፣ እያወራቸዋል። ደህና ነኝ አልሐምዱሊላህ። ማሄር ቀጥል። ስነ ስርዓት ይኖር ነው ማለት ነው። እሺ እንትን ዛህሩ ኡስታዛችንም ናት ቤታችንም ናት። እየሰራች ስለሆነ አንተ ደግሞ ተላላጥ፣ በጣም ተላላጠ። በቃ ይሄ እንደዚህ ነው ብለህ ገባና ከዛ በኋላ እንትን ላል ሲሜትሪክ አሲሜትሪክ ይላል። ባለፈው ሲዞ ዶግማቲክ የሆነ ወሬ አያወራ ማሄር እንከተል። ከሌላ አሁን እስቲ ወደ ሌላ ጥያቄ እንግባ። እስቲ ሌላ ጥያቄ እንግባ። እስቲ አሁን እሱ አለፈ አይደለ? እስቲ እኔም መጠየቅ የምፈልገው ነበረ። ቆይና አንተ አይደለም ጥያቄ የምትወስነው ኦርቶዶክስ ነህ? ኦርቶዶክስ ነህ? አሁን ኦርቶዶክስ ነኝ። ኢሳይያስ 49:5 ላይ ያለው ስለማን ነው የሚያወራው? ምን አልከኝ? ትንቢተ ኢሳይያስ ምዕራፍ 49:5 ላይ ያለው ስለማን ነው የሚያወራው? የሂጀር ምዕራፍ ላይ 15 ምዕራፍ ላይ ሱራ ላይ ያለው ምን እንደሚያወራው መልስልን እባክህ። እኮ ማለት እኔ ልጠይቅን የገባሁት ምንድነው ጥያቄ ያለው ብለህ ነው መጀመሪያ ያለ በመጀመሪያ ስላንተ ርዕሱን ወይ ደግሞ ርዕሱን አልለጠፍክም። ባይዘው ግን እኔ እየተወያያችሁ ግን አንድ እስኪ ተረጋጋ። አንድ ታምራት ምን ሆነ ነው? ተረጋጋ። መጀመሪያ ተረጋጉ። ጥያቄ ያቀረብንላችሁ ነው። ኢየሱስ ክርስቶስ ያለውን ድገሙት፣ መስክሩለት። እሱ ያለውን ደግማችሁ አንብቡት ነው እያልናችሁ ያለ ነው። ደግማችሁ አንብቡት። ይህንን ጥቅስ ደግሞ አንብቡ። ይህ ጥቅስ ለማን ነው የሚያወራው? እስኪ ላንብብልህ። ቆይ እስኪ አሁንም በእግዚአብሔር ዓይን ዝቅ አድርገው። አሁንም ከእግዚአብሔር ከብራለሁና አምላክን እስኪ አምላኬም ጉልበት ሆኖልኛልና ያዕቆብን ወደ እርሱ እንድመለስ
እሺ ያዕቆብንም ወደ እርሱ እንድመልስ ኦኬ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ እስራኤልንም ወደ እርሱ እሰበስብ ዘንድ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እንዴት ነው? ምንድን ነው የሚለው? እሱ አስቀድሞ የተፈጠረው ለምንድን ነው? እስራኤልን እንዲሰበስብና ወደ አንድ ለመመለስ ነው እያለ ያለ። ሌላ እኮ እዚህ ጋር ምንም እንትን የሚል ነገር እኮ የለውም። ማን ፈጠረው? ስለማን ነው የሚያወራው? ይሄ ስለ አብ ነው እያወራ ያለው። አብ ነው የተፈጠረው? የተፈጠረውማ ወልድ ነው። ወልድ ይሄ እያወራ ያለው ወልድ ነው። ወልድን ማን ፈጠረው? ወልድን ማን ፈጠረው? ወልድ በሰው በስጋ አብ ነው የፈጠረው። በስጋ ማለት ነው። ማን ነው አምላኩ? አምላክ ይላል እኮ በስጋ እስከፈጠረው ድረስ አምላኩ ነው። አብ አምላኩ ነው። ከዛ ለዛ አምላኩ ባሪያ እንዲሆን ነው አይደል የተፈጠረው? እዚህ ጋር ባሪያ ሆኖ ዘንድ ይላል። ባሪያ ነው አይደለ? በስጋ በስጋ ለአምላኩ ባሪያ ነው። አምላክም አለው። እሺ ከዛስ? ከማህፀን ጀምሮ የሰራኝ እግዚአብሔር እንደዚህ ነው። እዚህ ጋር ግን የሰራኝ የሚለው ምንድነው የሚለው መሰለህ? ፈጠረኝ ነው የሚለው። ፈጠረኝ ይላል። በማህፀን የፈጠረው ማን ነው እኮ? ፈጠረኝ ነው የሚለው እኮ። በማህፀን የፈጠረው አብ ነው የፈጠረው። አብ በስጋ ፈጠረው። ማን? ወልድን አብ በስጋ ፈጠረው። በቃ እንትን በለው። እሺ አሁን መስክርልን። ኢየሱስ ክርስቶስ አምላክ አለው። እዚህ ጋር በስጋ ምናምን የሚል የለም። ኢየሱስ ክርስቶስ አምላክ አለው። አምላኩ አብ ኖ አለ በስጋ የሱ አምላኩ እንደሆነ በስጋ እሱን ወደሱ እንደሚማጸንም የሚናገርበት ርዕስ አለ። እንትን ደግሞ እንትሩም አለ፣ መጽሐፍ ቅዱስም አለ። ድገምልን። እሺ ኢየሱስ ክርስቶስ በስጋው አምላክ አለው። ለአምላኩ ባሪያ ነው። አምላኩ በማህፀን ፈጠረው ብለህ ድገም። ይሄ የተጻፈው ሙሉ ለሙሉ መሰክርለታለሁኝ። ድብን አድርጌ መስክርለት። ሚውት ላድርግልህ። መስክርለት። ይኸውልህ ለአብ ወልድ ከማህፀን ጀምሮ እስከተፈጠረ ድረስ ገብቶሃል? ለአብ ወልድ ከማህፀን ጀምሮ እስከፈጠረው ድረስ ፈጥሮትም ደግሞ ከስጋ እስከሚለይ ድረስ የሱ ወደ እስራኤል ህዝቦች ተልኮ የእስራኤልን ህዝቦች ከባርነት ነፃ እስኪያወጣ ድረስ ለአምላኩ ባሪያ ነበረ። አምላክ አለው። ለአምላኩ ባሪያ ነው ወልድ። እስኪና እንደዚህ ወልድ ለአብ ባሪያ ነው። አብ ለወልድ አምላኩ ነው። እስኪ በል ለአብ ወልድ ለአብ ባሪያው ነው። አብ ደግሞ አምላኩ ነው ብለህ መስክርለት። በስጋ ወልድ ማለት ኢየሱስ ነው። ኢየሱስ ነው አይደለ? ወልድ እሺ ኢየሱስ አብ አምላኩ ነው፣ አምላኩ ባሪያ ነው ብለህ መስክርለት። እስኪ ቃል በቃል እቺን ብቻ ተናገር። በስጋ አምላኩ ነው። በስጋ አምላኩ ነው። እንደዚህ ብላ ኢየሱስ የአብ ባሪያ አንተ እንዳልከኝ ሳይሆን እንደዛ አይደለም የምለው፣ እንደ መጽሐፍ ቅዱስ ነው እኔ የምመሰክረው እኮ። እንደ ተጻፈው እኮ ታምራት ይረጋበል እንደ ተጻፈው እኮ እንደ ተጻፈው እንደ መጽሐፍ ቅዱሱ አብ ወልድ መንፈስ ቅዱስ ለአብ ለመንፈስ ለወልድ በስጋ ባሪያው ነው። ባሪያው ኢየሱስ ሳይሆን አብ ነው የምለው እንትን ወልድ ነው። ምክንያቱም በስጋ እስከሆነ ድረስ ወልድ ነው። እሺ ወልድ አምላክ አለው። ወልድ አምላክ አለው። በስጋ አምላክ አለው። አምላኩ ማን ነው? አብ ነው። አምላኩን ያመልከዋል። በስጋ ያመልከዋል። አምላኩን ያመልከዋል ወይ? በስጋ የመጣውን አምላኩን ያመልከዋል። ይማጸነዋልም እንጂ ይጠይቀዋል። ይማጸነዋል። አምላክን ይማጸነዋል። አዎ እናመሰግናለን። ጥያቄ ምንድነው? በቃ አሁን ደግሞ ያንተን ጥያቄ ልጠይቅህ። ጠይቅ፣ ችግር የለም።
እና ያመሰግናል። ዳኒ ሚውት አድርግ። አድሚኖች ሚውት አድርግ። ሰላም ሰላም። ዳኒ ሚውት አድርግ። አድሚኖች የለም ባለት ነው። ምን ሆናችሁ ነው አድሚኖች? ያለ ተራቸው ሚውት ሲያነሱ እንትን በለች። ጥያቄ መጠየቅ ይቻላል? አንዴ ሚውት አድርግ እባክህ። አንዴ ሚውት አድርግ። ይሰማል? አሁን ይሰማል። ታምራት ቀጥል። ይሰማል? ኦኬ። እስኪ አንተን የፈጠረ ማን ነው? አላህ። አነጋግረኝ። ኦኬ። አላህ ነው። ስንት አላህ ነው ያለው? አንድ አላህ። አንድ አላህ ነው ያለው። እሺ አንድ አላህ ከሆነ የሂጅራ ምዕራፍ ላይ ሱራ 15 የሂጅራ ምዕራፍ ላይ ከፈትልኝ እስኪ። 15 ምዕራፍ 15 ቁጥር ስንት? ሱራ 15 የሂጅራ ምዕራፍ ኤ ላይ ማለት ነው። ቁጥር 15 እንደዚህ ነው። ቆይሽ አንዴ ሚውት አድርግ። እንደውም በጣም የሚገርም ጥቅስ ቁጥር 2 ላይ ሩበማ ይወዱ الذين كفروا لو كانوا مسلمين፣ እነዚያ የካዱት በትንሣኤ ቀን ሙስሊሞች በሆኑ ቁጥር 2 አላልኩም እኔ ቁጥር 2 አላልኩም ብራዘር፣ ቁጥር 15 ነው ያልኩህ እኮ። እሺ አሁን ምንድነው ጥያቄ? 15 ላይ ክፈትና በአማርኛው አድርገኝ። በአማርኛው አለ እንትኑ ሱራ በአማርኛ ተጻፈ፣ በአማርኛ አስነብበኝ። ጥያቄ ምንድነው? ለቃሉ ኢነማ ሱኪረት ይላል። ምንድነው ጥያቄ? ዛሬ ምን ጥያቄ ምንድነው? አንተን ማን ነው የፈጠረህ? አላህ ነው አልከኝ አይደለ? ስንት አላህ አለ አልኩህ? አንድ አላህ አለ አልከኝ አይደለ? እሺ ጥያቄ ምዕራፍ 15 ቁጥር 15 ነው አይደል ያልከው? ሱረቱል ሂጅር ላይ ይኸውልህ ሱራ 15 የሂጅር ምዕራፍ ኤ ላይ ማለት ነው። እሺ ቁጥር ስንት? ቁጥር 15 ይሁት። እንግዲህ በቃ ተሰጥቷችሁ ስትመጡ እንደዚህ ነው። ምን ይላል እዚህ ጋር? የተዘጉት አይኖቻቸው ናቸው፣ እንዲያውም እኛ የተደገሙብን ሰዎች ነን ባሉ ነበር ይላል። እስቲ ከላይ ርዕሱን ከላይ አሳየኝ። ከላይ ኖ ርዕሱን ከላይ ምዕራፍ 15 ላሳይ። ይኸው ሱረቱል ሂጅር ምዕራፍ 15 ቁጥር 15 እኔ ሱረቱል ሂጅር ምንም ተሰጥቶ የምትለው ነገር አይደለም። ያው ሂጅር ኤ ላይ ነው ያልኩህ። ኤ ላይ ነው ያልኩህ። ይኸውልህ እዚህ ጋር እያልኩህ ያለውና እያልኩህ አለ ሌላ አይደለም። ምንድነው ኤ የሚባል አለ ቁርአን ላይ? እሺ ምዕራፍ 15 ላይ ግለጥልኝ። እሺ አሁን ያውን እንደምትስቀው አለ ምዕራፍ 10 ይኸው ምዕራፍ 15 አይታይም? እዚህ ጋር ግን እያለ ያለው የለም። ምን እንደሚል ታውቃለህ? እዚህ ጋር አትበል። እዚህ ጋር ታምራት የተሰጠህን ይዘህ አትምጣ። ምዕራፍ 15 ቁጥር 15 ምንድነው የሚለው? ቁጥር 15 አንብብ። ኦኬ ከምንድን ተፈጠርከው አንተ? እዚህ ጋር ምንድነው የሚለው? ከምንድን ተፈጠርከው ብራዘር? መጀመሪያ ይሄን መልስ። ምንድነው የሚለው? ና ሱራ እንትን ኤ ላይ ማለት ምዕራፍ 15 ላይ ክፈትልኝ። ኤ ምንድነው ኤ የሚባል የለም ሀቢቢ። ኖ አለው የለውም አትበል። አለው ብራዘር ኤ የሚባል አለው። የትኛው ቁርአን ላይ? የትኛው ቁርአን ላይ ኤ የሚባል ያለው? አሳይ ንገረኝ። እሺ የትኛው ቁርአን? አላህ ከምንድን ነው የፈጠረህ አንተን? አላህ ከምንድን ነው የፈጠረህ? እዚህ ጋር ተሳስተሃል። አልተሳሳትክም። ይኸውልህ በስነ ስርዓት ታውቀዋለህ። አታጭበርብር። ይኸውልህ በስነ ስርዓት ቃሉ ራሱ እንደሚያስጠላ ታውቀዋለህ። ግን ለምንድን ነው እዛው ላይ እንትን ማትለኝ? መልስልኝ። እሺ ምንድን ነው የሚለው? አንዴ ተረጋጋ እስኪ። ምንድን ናቸው እነዚህ ሰዎች? ምንድን ናቸው? እንደው ዝም ብላችሁ ተዋረዱ ሲላችሁ በቃ ምንድን ነው የምትል? ምዕራፍ 15 አወጣንልህ። ለኔ ውርደት የምቀበለው ራሴ ነኝ አይደለ? ችግር የለውም። ግን እሺ አንተ
ከምንድን የተፈጠርከው? ና በትልቁ አድርጉት አድሚ ሞዴሬተሮች። አንተ ከምንድን የተፈጠርከው? ና እንዴ ቆይ በትልቁ አውጣ ዳኒ ዳርጋ ሚዩት አውጣ ክፈተኝ አጣካው አውጣ ክፈት አንተ ዳታ ሙላ ካርዱ ሰና ዳታ ሙላ ሙሉለት ካላችሁ ለኔ ልምላለ ክፈትለት ምንድነው አረ ምንም የምትሞላልኝ ነገር የለም። እስከዛ እየከፈተልኝ ነው። እስከዛ በቃል ንገረኝ። አንተ የተፈጠርከው ከምንድን ነው? ክፈተው መጀመሪያ ክፈተው። እስከ ይሙላ ችግር እየሞላ ነው እሱ። አንተ የተፈጠርከው ከምንድን ነው? ሐሳቡ ምንድን ነው? እሺ ንገረን እናግዝ። ሐሳቡ ምንድን ነው? አይ እኔ ሐሳብህ አላህ አንድ ነው አልከኝ። አላህ አንድ ነው ብለኸኛል። እሺ ተቀበልኩ። ግን እዚህ ጋር እያለ ያለው ፈጠርነው ነው እያለ ያለው። አላህ ከማን ጋር ነው አንተን የፈጠረክ? እንደዚህ ይሄ ነው ጥያቄ። ከሚገማ ጭቃ ፈጠርነው ነው የሚለው። ፈጠርነው የሚለው ከማን ጋር ነው አንተን የፈጠረክ? እሱ ስንት ነው? አላህ ስንት ነው? እንደገና ደግሞ ፈጠርነው የሚለው ማንን ወክሎ ነው? ምስኪን። እሺ በቃ አንድ የሚታርገው ችግር የለም። እንደዚህ አትለም ችግር እኮ የለም። እሺ እኔ አላቅም። አሁን ያነሳው እንትን ተሳስተ ነው ሲሰጡ አሳሳቱብህ እኮ ችግሩ እኮ ያ ነው። ያንን ሲሰጡ አሁን እሱን አመሰግናለሁ አልኩህ እኮ። እሱ መሰጠቱና መጠየቁ ራሱ አንድ ነገር ነው። እሱ እንትን ነገር የለም። አሁን አሳየኝ። እሺ በቃ ላብራራ ለኔ ላሳይ ችግር እሺ ሚዩት አድርግ። ዳኒን ለማታወርዱት ማያድምጭ እሺ ና ላሳይ። እሺ ነው ይታያል። ታምራት ኦኬ። ምዕራፍ 15 ቁጥር 20 ምዕራፍ 25 ቁጥር 24 ላይ ነው እሺ ያለ እሱ የሚለው አንተ ያነሳው ሐሳብ ቁጥር ቁጥር 26 ላይ ማለት ነው። እንደዚህ ይላል አሁንም ከሚጨለጨል ሸክማ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። ይሄ ነው አለ ጥያቄ። ኦኬ ማን ነው አንተ አላህን የፈጠረኝ ብለሃል። እነሱ ስንት ናቸው? ፈጠርኑስ ለምን ተባሉ? ስንት ማን ናቸው እነሱ? አንድ አላህ ከሆነ ስንት ቢሆን ነው የፈጠሩክ? በቃ ይሄ ነው ጥያቄ። እንደዚህ ብትል እኮ ችግር የለም እናስረዳለን። በቃ አሁን ሚውታል እሺ ጎስ እዚህ ጋር ይሄ አሁን የተነሳው ቁርአን አያ ላይ ሁለት ጥያቄ ይነሳል። አንደኛ ትናንትና ይሄ የነቢያት መንገድ ላይ ፖስት የተደረገ ሂዳችሁ አንብቡት። እሺ ባለ ይሄ ከገማ ጭቃ ፈጠርናቸው የሚለው ከሳይንስ አንጻር እንዴት ነው የሚታየው የሚለውን በደንብ እዛ ላይ ታገኙታላችሁ። አለ መሰለኝ አላውቅም፣ ዛህሩቱ ብቻ አለ የነቢያት መንገድ ላይ ትናንትና ፖስት ተደርጎላችኋል። በደንብ አንብቡት፣ ይጠቅማችኋል። እዛ ላይ ሂዳችሁ አንብቡት። የነቢያት መንገድ ላይ አለ፣ ይጠቅማችኋል ማለት ነው። ከዛ በኋላ ፈጠር ነው ሲል ምንድን ነው ጥያቄ ማለት ነው። ፈጠር ነው ሲል ማጀስቲዊ ነው፣ ቀላል ነው። ማጀስቲዊ ነው። ማጀስቲዊ ማለት አንድ ሰው ራሱን ልቅና ለማሳየት የራሱን ከፍታ ለማሳየት ብሎ የሚጠቀመው ንግግር ነው እንጂ በዚህ አንድ ሚዩት አድርግ አዳምጥ። እሺ ፈጠርን ሲል ወይ ራሱን በብዜት ሲናገር ማጀስቲዊ ይባላል። በእንግሊዝኛው ማጀስቲዊ ይባላል። አንድ ሰው ራሱን ከፍታ ወይ ደግሞ የዛን ነገር ክብደት ለመናገር ሲፈልግ የሚናገረው ቃል ነሕኑ የሚለው የአረበኛ ቃል ማለት ነው። ስለዚህ ግነት ነው። ለምሳሌ አሁን እኔ ባለሁበት አካባቢ ላይ አቦ ሀመሐድርኩም እንላለን፣ እንዴት አደራችሁ እንላለን። ለአንድ ሰው ትልቅ ሰው ስናይ እንዴት አደራችሁ እንላለን። እንደዛ አይደለም እኮ። ለምንድን ነው የምታስቀይሰው? ምንም የምታስቀይሰው ነገር የለም ወንድሜ። ይሄ ግነትና ምናምን የሚለው ይሄንን ሱራ የጻፈው ማን ነው? አንድ መልአክ ነው የጻፈው። ምንም አንዴ አትበለኝ ካልሆነ ችግር የለውም። ግን ሰላም ነው፣ እንዴት ነህ? ደህና ነው። የተነሳው ታሜ አሎ ብራዘር፣ እንዴት ነህ? ደህና ነህ? ታሜ አለ ደህና ነኝ። እንትን ላይ ሱራ ምዕራፍ 15 ቁጥር 25 ላይ ማለት ነው። ውስዬ
በእርግጥም ከሚገማ ጭቃ ከሚልመጭለጭና ከሚገማ ጥቁር ጭቃ ፈጠር ነው ብሎ ይናገራል። ፈጠር ነው ብሏል። ሌላው አይደለም ችግሩ። አሁን ፈጠር ነው ብሎ የሚለው ምንን ለማስመልከት ነው? ወይስ አላህ ብዙ አላህ ነው? ወይስ ደግሞ ምንድነው ለመናገር የፈለገው? ጥሩ ጥያቄ። እሺ እኛ የሚለው ቃል እንደ አረብኛ ወይም እንደ አማርኛ ራሱ ለሁለት ይከፈላል። አንድ ምን ታድርገው? እሺ ምን ታድርገው? ካንተ ጋር ድምጽ አለ መሰለኝ። እሺ ማን ጋር ነው ድምጽ ያለው ማለት? ምን ታድርገው? እሺ እኛ የሚለው ቃል ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። ይሄን ማስረጃ ከቁርአንም ከሐዲስም ካሉ ማስቻ ያሳያለህ። እንደውም ከቋንቋ ራሱ ማለት ነው። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ከሆነ ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ የሚገልጽበት ቃል እኛ የሚለው ቃል ነው ይዛል። ለምሳሌ ተማሪዎች ብዙ ጊዜ ሁሌ የሚሰጥበት ምሳሌ አለ። መምህር 50 ተማሪዎች አሉት እንበል ትምህርት ቤት አሳይመንት ሰጣቸው። 10 ሆናቸው ስሩ ብሎ የቡድን ስራ ሰጣቸው። ሰርተው መጡ እነዚህ ሰዎች። አሁን በቃል አለ ሙስ ወይ ግለጥና እያሳየኝ እንደዚህ ነው እያልከኝ እያሳየኝ ተጠቅሶ እንደሆነ አዎ ለግነት ነው ብሎ ጠቅሶ ከሆነ እየጠቀስክ አሳየኝ። በቃ ቀጥታ ለሰኝ አብሽር። እኛ የሚለው ቃል ለሁለት እንደሚሆን ላሳየህ። ይኸውልህ አሁን ላሳየህ ነው። ያ ፈጠር ነው የሚለውን ገብቶሃል? እሺ ወሬውን አቋርጥ። ማስረጃ ብቻ እኔም አላወራም አንተም አታወራ። ማውራት እንዳወራ አትፈልግም አይደል? እንዳብራራ አውጥቼ ቀጥታ ነው የማሳይህ። ለሁለት ዓላማ እንደሚውል ከቋንቋ አንፃር ላሳየህ ነው። እሺ ምን ታድርግ? አሰላሙ አለይኩም። ሁሴን ተሻለህ እንዴ? ዳኒ ቤት አድርገው። ዳኒ ቤት አድርገው። እሺ ያው እነዚህ ጋር ወደ አማርኛ ቀይርላችኋለሁ። ያው ወደ አማርኛ ቀይሮታል። እኛ የሚለውን እዚህ ጋር ለስንት ዓላማ እንደሚሆን ሊያሳይህ ነው። አርከት ይታያል። ና አንበብ። እዚህ ጋር ወረድክን ታምራት። እኛ የሚለው ቃል ያውና ለስንት ዓላማ እንደሚሆን እዚህ ጋር ያስቀምጥልሃል። አንብበው። ያና ሁለት ወይንም ከዚያ በላይ ተናጋሪዎች ይላል። አሁን ጀመርኩልህ። አንብብ። ለስንት ዓላማ እንደሚሆን ይነግራል። ድምፅህን ከፍ አድርገን። ይኸውልህ አሁን እሱ ሁለት የሆኑ ቃለ ግነቶች ወይም ደግሞ ለዛ ሰውዬ አክብሮት ነው እያልከ ነው ያለው። በአጠቃላይ አንተ ያንን ሰውዬ ለምሳሌ ታምራት አታብራራ። ምንም ምን እንድናገር አልፈቀድክም አይደለም፣ ማየት ብቻ ነው ፈልጋል ካ ስለዚህ አንብብ። ለስንት ዓላማ እንደሚውል ቃል በቃ ያውና እዚህ ያወጣሁልህ ለስንት ዓላማ እንደሚውል አንብብና ራስህ ስትጨርስ እዚህ ጋር 4 ነጥብ ድረስ አንብበው። እሺ አንብብ። ያው አንብብልኝ ራስህ። እሺ ቤት አድርግ። አልጨምርም አልቀንስም። ዝም ብዬ ቃል ነው የማነብልህ። ቤት አድርገው። እኛ የሚለው ይታያቸዋል አይደለ? ለስንት ዓላማ እንደሚውል ሊያስቀምጥን ነው። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አለ። ከዚያስ ያና ከዚያ አስቀምጥልህና ለቀጣይ ለምን እንደሚውል ሊነግርህ ነው። እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል። አየህ፣ ታላቅነቱን ለመግለጽ አንድ ሰው እኛ የሚለውን ቃል ይጠቀመዋል። ሁለትና ከዚያ በላይ ይጠቀሙታልን ብሎ አስቀምጠልህ ለሁለት እንደሚጠቀሙት። ይህን ይመስላል። ኦኬ አሁን አላህ የእሱን ብዙነት ወይም ደግሞ የእሱን ግነት እያሳየ ነው። ፈጠር ነው ብሎ የተናገረው እያልከኝ ነው። አሁን ለሁለት ዓላማ እንደሚውል ከተረዳ ታዲያ አላህ የትኛውን አስበውበት ነው የሚለውን ደግሞ ራሱ ይንገረን። አሁን ማስረጃ ደግሞ ላሳየ። አላህ ምን አለ ስለ ራሱ ሲናገር በግነትና ብዜትን ያሰበበት ከተባለ ቁል ሁወላሁ አሐድ አለ። እኔ አላህ አንድ ብቻ ነኝ አለ። አየህ፣ ስለዚህ ብዜትን እንዳልሆነ ከዚህ ትርጉም ነበር። ሁለት ሊሆን ይችላል ወይ እንዳትል
ሁለት አይደለሁም ብሎ ቃል በቃል ተናግሯል። ሶስት ሊሆን ይችላል እንዳትል፣ ሶስት አይደለሁም ብሎ ቃል በቃል ተናግሯል። ስንት ነህ ታዲያ ስንለው እኔ አንድ ብቻ ነኝ ብሎ ዘገበ። ላሳየህ ስም ኦኬ እኔ አንድ ነኝ ብሎ ከዘገበ አሁን እኮ ይሄን እኔ ጥያቄ ሆነብኝ። በእርግጥ ፈጠር ነው ካለ ወይ እኮ ለብዜት እሱን እኮ አስረዳ። አሁን በእርግጥ ፈጠር ነው ብሎ አሁን እኛ መጽሐፍ ቅዱስ ላይም አለ የሰውን ልጅ ይላል የሰውን ልጅ ከአፈር ከውሃ ከንፋስ በእርግጥም ፈጠር ነው ብሎ ይናገራል። አሁን ወደ መጽሐፍ ላይ አስረዳሽ። አሁን እዛ ጋር እኛ ጋር ማብራሪያው ሌላ ነው። አሁን አንድሽ አሁን ወደ መጽሐፍ ላይ ሄደልሽ። አሁን ደግሞ ይሄ አሁን ወደ መጽሐፍ ላይ ሄደልሽ። ከኛ ያለውን ይሄንን እያወጣሁኝ እያስነበብኩኝ ያሳየው ገብቷል። ሁለት እንደምመለከተው አታዳምጥም እንዴ? ልክ በእንደ ሜተናንስ አንድ ጊዜ እንድትረዳ ዘንድ ታምራት አለ። አይ እያዳመኩ ነው አውራ ብዬ ቻንስ ለሁለት ዓላማ ይውላል። ገብቷል አይደለ? ቀደም እንዳሳየው ሁለትና ከዚያ በላይ ብዛት ያላቸው ሰዎች ይጠቀሙታል እና ቀጥሎ ደግሞ ምን አለ? አንድ አካል ደግሞ ታላቁን ለመግለጽ ይጠቀምበታል ብሎ ተናገረ። ታዲያ ወደ ቁርአን ጋር መተን አላህን ስንጠይቀው ጊዜ ለመሆኑ ከአንድ በላይ ስለሆንክ ነው ወይ እኛ ያልከው ስንል ጊዜ አንድ ብቻ ነው ብሎ ዘጋው። ወይስ ሁለት ልትሆን ትችላለህ ወይ? ላ ሁለትም አይደለሁም አላንስተው ቃል በቃል ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ሁለት አድርጋችሁ አትያዙኝ፣ ኢነማ ሁወ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝ እና አለ። እሺ ሶስትስ ሊሆን ይችላል ወይ ብለን ስንጠይቅ ሱረቱ ኒሳ መጨረሻ ገጽ ላይ ምን አለ? ወላ ተቁሉ ሰላሳ አለ ሶስትም አትበሉኝ አለ። ታዲያስ ኢነማ አላሁ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝ እና አያ አይደለ? ይህ ነው። አሁን ወደ መጽሐፍ ስንሄድ ጊዜ አንድን አካል ለብዜት ከተጠቀመ በዚህ ትረዳለህ ብዬ አስባለሁ። ወደ እንደ ማቴዎስ ማነው እንደ ዮሐንስ ወንጌል ዘገባ ወደ ኢየሱስ ክርስቶስ አንዴ እያወጣሁ ቃል በቃል ላሳየሽ። ታምራት እያወጣሁ ራሴ ያሳየ ታምራት ከኔ ጋር ነህ? ታምራት ሄሎ ታምራት ይሰማኛል? አሁን ኧረ ይሰማኛል። አንድ ከሚጮህ ቦታ ከቻልክ ራቅ ብትል መልካም ነው። ትንሽ ከሚጮህ ቦታ ራቅ በል። እሺ አስረዳ። አሁን እዚህ ጋር ተመልከተው። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። መጣች የሚለው ለስንት ነው? ለአንድ ነው ወይንስ ለብዙ? ለአንድ ነው። በጣም ጥሩ። ድንጋይም ከመቃብሩ ተፈንቅሎ አየች ይላል። አየች የሚለው ለስንት ነው? አንድ ነው። በጣም ጥሩ። ማናች ያቺ ሴት? መግደላዊት ማርያም ነች አይደለ? በጣም ጥሩ ተከተለኛ። እየሮጠችም ይላል። እየሮጠችም የሚለው ለአንድ ነው አይደለ? እየሮጠች ወደ ስምዖን ጴጥሮስና ኢየሱስ ወደ ነበረው ወደ ሌላ ደቀ መዛሙርት መጥታ ጌታን ከመቃብር ወስደውታል። እንዳኖሩትም አላውቅም አናውቅም አለቻቸው። ስለዚህ ጴጥሮስና አናውቅም የሚለው ላይ ትኩረት አድርገህ። አሁን አናውቅም የሚለው ለአንድ ነው ለብዙ? ቆይ አብሽር። ኦኬ ቆይ ይሄን ደግሞ ላብራራልህ። ጥያቄውን መልስ። አታብራራም። ጥያቄውን መልስ። አናውቅም የሚለው ለአንድ ነው ለብዙ? ቆይ አናውቅም የሚለው ለአንድ ነው ለብዙ? አረ ይኸውልህ ወደ መቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። አናውቅም የሚለው ቃል ለአንድ ነው ለብዙ? ቃሉ ለአንድ ነው። እንዴ አላውቅም ነው አናውቅም ለአንድ? በዚሁ በቃድ ቃሉ ማለቴ አናውቅም ያለችው ለብዙ ሰው ነው። እሷ ግን ስንት ነች? አዎ አናውቅም ነው ያለችው። አናውቅም አለቻቸው። ለማን ነው ያለችው? ለደቀ መዛሙርቱ እዛ ውስጥ። እሷ ደግሞ ብቻዋን አልነበረም
ተናገረው ማለት ነው። አይገናኝም እኮ መቅደላዊት ይሄንን የተናገረችው መቅደላዊት ማርያም ናት። በጣም ጥሩ። አንዲት አካል ሆና ሳለች ነገር ግን አላውቅም ማለት ሲገባት እንዳንተ ግንዛቤ አናውቅም ማለት አንድ አካል ራሱን በግልጽ ይገልጻል ማለት ነው። እሱንም ደግሞ የተናገረችበት ለምን መሰለክ ከእሷ ጋር እየተከተሏት የሄዱ በግልጽ አለ። ከእሷ ጋር እየተከተሉት ወደ መቃብር ስፍራ የሄዱ ከእሷ ጋር 5 ሴቶች ነበሩ። ሲመለሱም ዮሐንስ እንደዛ አለ። እነሱ ናቸው የእነሱ መልስ አጠቃላይ ነው እየመለሰች ያለችው። ዮሐንስ ወንጌል ላይ እንደዛ ቢል የለም። አንድ አካል ነች ላይ ያለም ዮሐንስ ብቻዋን አልነበረማ ወደ መቃብሩ ሄደችው። እሷ ቀድማ ተየው እንጂ ወደ መቃብር ሄደችው ብቻዋን አልነበረም። ዮሐንስ ወንጌል አንድ ብቻ እንደሆነች ይገልጻል። መግደላዊት ማርያም መጣች ነው ያለው። ሁለት ናቸው አላለም። ይጋጫል ወንጌል በዚህ ነው። ዮሐንስ አንድ ነች ይላል። ማቴዎስ ላይ 3 ናቸው። ምንም የሚጋጭ ነገር የለም ወንድሜ የተላኩት ወደ መቃብር ስፍራ የተላኩት ከ3 በላይ ሴቶች ነበሩ። ከመቅደላዊት ጋር ሌሎችም ሴቶች ነበሩ። እሺ ዮሐንስ ምን አለ? ገብቷል? ዮሐንስ ምን አለ? ከመቅደላዊት ዮሐንስማ መቅደላዊት ናት። ከፊት እየሄደች ከፊት ለፊት አይልም። አትዋሽ። እሷን ብቻ ነው የጠቀሰው። ሌላ ምንም አልጨመረም። ምንም ውሸት እኮ አይደለም ብራዘር። ሌላ ርዕስ ላይ እኮ የተጠቀሰ እኮ ነው። ዮሐንስ እንደገለጸው ከሆነ ሌላ ማንም እንደሌለ አንድ ቦታ ላይ የጠቀሰው። እሺ ወርታ ድረስ ጨርስና አንበወስ ጨርሰው ወርታች ድረስ ወደ ተጨርሳ ችግር እና አሳይ። እሷ ነች መታ የነገረቻቸው። ሐዋርያቶቹ መታ ነገረቻቸው። እሷ የመጣችው ወደ መቃብሩ ማነች ብለን ስናይ ዮሐንስ እሷን ብቻ ነው የጠቀሰው። አይደለ? ይሄ ነው። እሷ ቀድማ ስላየች እሷ ቀድማ ነው የገባችው። ቀድማ ገብታ ነው መቃብሩ ባዶ እንደሆነ ተመልሳ ለነሱም ነገረቻቸው። አይልም የጌታዬ መቃብር እኮ ባዶ ሆኗል ብላ የተናገረችው መቅደላዊት ማርያም ናት። እዚህ ጋር አይጥቀሰው እንጂ እንትኑ ግልጽ ነው። ከኋላ አለ ግልጽ ነው ብሎ ይሳብ ከኋላ አለ። ችግር የለውም። የለም ከፈለክ ተበልሽ ይላል። እንደዛ ነው ያለው። እሺ ማስረጃ አምጣ። የለም ዳኒ ሰላም ነው? እንዴት ነው? የት አድርካል? ዳኒ ሰላም ነው? ተበርቼ ሰላም ያለ ሌላ ሰላም ጥያቄ ነበር። ያ ሰላም አዎ ጥያቄ እሺ ሹክራን የተደረገ ሰው ወላ ጥያቄ ምንድን ነው ነገሩ? ሙስሊሞች እኮ ተፈጠሩ ጀምሮ ሰይጣን ስላለባቸው ለክርክሩ አይደለም። አንዴ ታሜ አንዴ የሚጠይቀው ጥያቄ አለ። አንዴ እስከዛ አንተ መጽሐፉን አውጣ። እኔ አሁን እሱን የሚጠይቅ ምን ታድርግ እንጂ ሙስሊሞች ምንድን ነው ያልከው ታሜ? ስትፈጠሩ ጀምሮ ሰይጣን እንዳለባችሁና እንደገና ደግሞ ከተኛችሁም በኋላ ሰይጣን 3 ግግብድዬ ድንጋይ አምጥቶ ማጅራታችሁ ላይ እንደሚያስቀምጠው ከዛ ጠዋት ስትነሱ ምንድነው የሚሆነው? ማስረጃ ጠዋት ስትነሳ አንደኛውን ያወርድላል፣ ሁለተኛ ስትታጠብ አንደኛውን ያወርድላል፣ ሶስተኛ ከዛ ኃጢአት ይስተሰርያል ሱራ ስትሰግድ ማለት ነው። ማስረጃ ተጣለው ከፈለክም ችግር የለውም። አውጣ ትልቁ ላይ ነክፈት ሳሂህ ሙስሊም 2018 አይ ቲንክ 14 ነው። ሳሂህ ሙስሊም እሺ ስትወለድ ጀምሮ ሰይጣን አለባቸው ብለሃል። አውጣስ እኮ ክፈትልኛ እንደ ቁርአን አንተ ጋር እኔ በአንድ ስልክ ነው ባይዘው የማዋሸው ነገር የለም። በአንድ ስልክ ነው ከእንትን እያነበብኩልህ ያለሁት እንጂ አብሽር። እሺ ስትወለድ ጀምሮ ሰይጣን አለ። ሳሂህ ሙስሊም 2814 አብሽር። ሳሂህ ሙስሊም 2814 ኤ ላይ የተዘገበ ዘገባ ነው። አብሽር። ሳሂህ ሙስሊም ስንት ነው ያልከው?
ሳይ ሙስሊም 28:14 ኤ ላይ የተዘገበ 28:14 እሺ እሺ 28:14 ኤ ላይ ማለት ነው። አብሽር አይደለም ነው እንደዛው መሰለኝ፣ ግን ጠፍቶ የረሳሁት መስሎኛል። ያው እና እዚህ ጋር ስትወለዱ ጀምሮ ሰይጣን አለባቸው ብሏል። እስኪ ያው አንብብና አስረዳን እስኪ 28:14 ይሄ ነው አይደለ? ሰው ሙስሊም ታምነት ታማለም አለው አንብበና አስረዳንሽ። እንዴት አለው እንዴ? እሺ አንብበ አስረዳ። ትራንስሌት ታደርግልኛለህ? ትራንስሌት አድርግልኝ። ምኑን ትራንስሌት አድርገው ወደ አማርኛ። እሺ ቀይረና ትራንስሌት ላድርግለት። እሺ ያሻ ወደ አማርኛ ቀይረልሃል። አንብባት። ያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ ውስጥ ከጀነሮቹ መካከል ጓደኛ ያልተመደበለት ማንም የለም። አንተም የአላህ መልእክተኛ ሆይ አሉት። እኔም አላህ በእርሱ ላይ ይሄ አረ ነው አልመሰለኝም፣ ራሱ አልመሰለኝም። ወላሂ ራሱ ነው። ያው ራሱ አይደለም፣ እርግጠኛ ነኝ። ያው ሲነግሩህ ውሸት ስለነገረው ነው። እያመናቸዋቸው እኮ ነው። ያው ሰው ሙስሊም 28:14 ኤ ነው ያልከው አይደለ ወይስ ሌላ ነው? ያው ያልከኝ ነው። አየህ አይደለ? ለእናንተ ሲነግሯችሁ እስልምናን እንድትጠሉ ሲወለዱ ጀምሮ ሰይጣን አለባቸው ምናምን ሲሉ አማናንተ ዘን ይሄ ተባር እርግጠኛ ነኝ ይስቅሃል። እንድትሳለቁና እንድትስቁ እንድትጫወቱ ብቻ ይሄ ብቻ ነው የሚፈልጉት። እየሳቁ ያሉት ግን በእናንተ አይምሮ ላይ ነው። ወሲ ስልኩን ካርድ ሙላንጣ ወላሂ ውሸት ነው የሚነግሯችሁ እንዳለ እያንዳንዱ የሚነግሯችሁን እነዚህ ውሸታም አስተማሪዎቻችሁ እየመጣችሁ እዚህ ቁጥሩን ይዛችሁ መጠየቅ 100% ነው 1000% መብት አላችሁ። እየመጣችሁ ጠይቁ። ውሸታምነታቸውን በእጃችሁ ታገኙታላችሁ። ቀጣፊ ዲያቆናት ናቸው። ገባችኋል? የነገራችሁ ውሸት ካለ እየመጣችሁ ጠይቁ እዚህ ጋር። አይ ስለ ዲቁና ሳይሆን አሁን ሳይ ሙስሊም 20 ያለው ሳይ እሺ ሁሉም ሙስሊም ሰይጣን እንዳለበትና ከነዚህ ውስጥም ከተጠቀሱት ውስጥ የሌለባቸውን ኢሳ እና ማርያም ብቻ ናቸው። ሰይጣን የሌለባቸው ማና ኢሳና ማርያም ብቻ ናቸው ነው የሚለው። አየው አይደለ? ጽፎ የተተተ አማርኛው ሌላ ነው ወላሂ። ያው እኔ ጥያቄ ያለኝ ለምሳሌ ጥያቄ